ይኸውላችሁ እንግዲህ እኔ ድንች አገር ነው የተወለድኩት። ድንች በጣም ነው የምወደው። ግን በብረት ድስት የሚቀቀል ድንች ብዙም አይጣፍጥም። ምክንያቱም ብዙ ውሃ ስለሚጨመርበት ውሃውን ስለሚጠጣ ጥፍጥናውን ይቀንሳል። እኔ የገጠር ነገር ደስ ይለኛል። ይኸውላችሁ ማሰሮ አለች። በማሰሮ ነው ድንች መቀቀለው። ድንቼን አጥቤ አስተካክያለሁ። እንደምታዩት በጣም ንጹህ ድንች ነው። ደግሞ ድንች ስትገዙ አፈር ያለውን አዲስ የመጣውን ግዙ እንጂ ቆየ ድንቻውን ለቅቅል አይሆንም። ድንች ቅቅል ለለመደ ሰው እንግዲህ ያው እንደ ስጋ ቅቅል በሉት። በጣም ነው የሚወዱት የምንወደው። እናንተ እንረዳችሁ ዘንድ ትዝታችሁንም ለመቀስቀስ ነው በማሰሮ የጨመርኩ። ትንሿ ነው የሚያስፈልገው። ይሄ በብረት ድስት ሙሉ ውሃ ምንም አያስፈልግም። ትንሽ ትበቃለች። ከዛ በኋላ ድሮ ጨጎጊት የሚባል ወይም ደግሞ በኦሮምኛ መጠን የሚባል ነገር ነው የሚደረገው እዚህ ላይ የሚሸፈነው። እንግዲህ አዲስ አበባ ውስጥ እሱ ስለሌለ አሉሚኒየም አደረግ እቺ የማሰሮዋ እንዳናት ወድብና አድርጌያለሁ። ከዛ በኋላ እሳቴ ኦልሬዲ ተቀጣጥሏል። ስቶቬ መጣድ ነው። ሲበስል በኋላ ትበሉታላችሁ፣ አብረን ታዩታላችሁ። ቴንክ ዩ። እንደምታዩት አሁን ይላችሁ በኃይለኛው የተንተከተከ ነው። ደስ ይላል። ትንሽ ቆይተን አሁን 30 ደቂቃ ሆኗል። ትንሽ እንቆይና ቼክ እናደርጋለን። ባይዘዌ እንደ ድንቹ አይነት ብዙ ውሃ ትንሽ ሊፈልግ ስለሚችል ውሃውን ቼክ ማድረግ አለባችሁ፣ በጣም እንዳይቃጠልባችሁ። ግን ትንሽ እንደመቃጠል ካለ ቆንጆ ነው፣ የበለጠ ይጣፍጣል እንጂ ክፋት የለውም። እርግጠኝነት በስሏል። ቼክ ማድረግ ነው በሹካ ያለባችሁ። በሹካ ቼክ ማድረግ ያስፈልጋል። በደንብ ነው ሰሉ። ይሄው በስሏል። በስሏል። ታያችሁ። ያቻተን ወደ ትሪያችን እንገለብጣለን ማለት ነው። እንደ ዶሮአችን ነው የምንገለብጠው። ታዲያ እንሰችንን ይዘን ሄደን ዷ እናደርጋለን። አዋዜን አዘጋጅቻለሁ። እንደምታዩት አዋዜውን በቅቤ ከፈለጋችሁ በዘይት ወይም ደግሞ በጣም ማድረግ ትችላላችሁ፣ እንደ ጤናችሁ። የምትቀርቡኝ ጓደኞቼ እንግዲህ ወይ ስሙ ደግሞ ቅቤዋ እንዳትሉኝ። እኔ ቅቤ በጣም ነው የምወደው ከዘይት በላይ። በእንጀራ እንዴት እንደሚበላ አብረን እናያለን። ከፈለጋችሁ ደግሞ እንዲሁም ይበላል። ድንች በአዋዜ ብቻውን ይበላል። በእንጀራ ሲበላም የራሱ ጣዕም አለው። ሌላውን ደግሞ የድንች አበላል ሌላ ጊዜ ያሳያችኋለሁ። በነገራችን ላይ ስለ ድንች አንድ በጣም መናገር የምፈልገው ነገር ስፔሻሊ አሁን ከተማ ውስጥ ልጆቻችን ይሄ የተቀቀለውን ድንች ሳይሆን የሚወስዱት ቺፕስን ነው። ቺፕሱ ደግሞ እንግዲህ በብዙ ዘይት ነው የሚጠበሰው። ያ ለሰው ጤና ለልጆች ጤና ጥሩ አይደለም። ልጆቻችን እንደዚህ በውሃ ቀቅለን ብናለማምዳቸው ጥሩ ነው። በአዋዜ መብላት ሊከብዳቸው ይችላል። በእንትን ግን መብላት ይችላሉ። በካቻት መብላት ይችላሉ። ስለዚህ ማለማመድ ነው ለጤናቸው ጥሩ የሚሆነው ነገር። የውጭ ነገር ጥሩ ሆኖ ሳለ አንዳንድ ጊዜ ጤናችን ላይ ብዙ ኢምፓክት ስላለው እንድንጠነቀቅ ነው። ሌላ ደግሞ ድንችን አሁን ይቀቀልና ሰው ነው ለሰው ልጦ የሚሰጠው። እሱንም አልወድም። ምክንያቱም ትኩስ ድንች እንዲህ ድርግፍ ብሎ ትሪ ላይ በራስ ልጦ መብላት ያለው አታችመንት ከምግቡ ጋር ሌላ ነው፣ ሌላ ትዝታ ነው። ስለዚህ ልጣችሁም አትስጡ። የላጠች ነው አንዷ እጇን ታያላችሁ። በራሷ ነው ይላጥች አለችው። መለማመድ አለባቸው፣ መላጥ አለባቸው። ልጦ መስጠት የለም። እንግዲህ ለኛ እንደዛ ስላደግን በጣም ደስ ብሎ ነው ድንችን ተርቴል የምናደርገው። በነገራችን ላይ ወደ ባቱ መንገድ ስንሄድ አዋሽ አካባቢ ሁሌ የሚሸተኝ ሽታ አለና እዚህ ቦታ ድንች አለ ካልወረድን እንላለን። ከኔ ጋር የሚሄዱ ሾፌሮች ያስታውሳሉ። ለካዛ ያለው የድንች መቀቀያ ወይም ደግሞ መሸፈኛ ጨጎጊት ወይም ደግሞ ቅድም መጠን ያልኳችሁ ነው። ሽታውን ሌላ ነገር ነው የሚያደርገውና አሁን ይሄ እንደዛ እንኳን ባይሆን ቢያንስ አሁን የተቃጠለው ፓርት ምናምን ሽታውን ያመጣልኛል። ያንን እንዳስታውስ ነው የሚያደርገኝ። አበዛች ስለድንች እንዳትሉ፣ ድንች ባለውለታችን ነው። እናንተም ቀቅሉ።
የቸገራችሁ ነገር ካለ ደግሞ ኢንቦክስ አድርጉልኝ፣ መልስላችኋለሁ። መልካም ጊዜ ልጆች። ኢንጆይ ዮር ፉድ